ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በነገራችን ላይ ይሄ ካሜራ ፊቴን እያጣመመው ነው። ይሄ ማርያም ፊቴን ቅይር አድርጎ ነው የሚያሳየኝና በዚህ በኩል ያለው በዚህ በኩል አዙሮ ነው የሚያሳየኝ። ሰልፊ ስለሆነ መሰለኝ ገለባብጦ ነው ራሴን የሚያሳየኝ። እና እንዴት ናችሁ ግን? ወደ ጉዳይ ስመለስ ደህና ናችሁ ወይ የኔ ቤተሰቦች? የኔ ለካ ይባል የኛ ቤተሰቦች ለምንድን ነው ሁሌ የኔ የምትይው እያለኝ ነው ይልካ ናታንም እያለኝ ነው። እና ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ለየት ተባለ በሚያጓጓ ነገር መጥቻለሁኝ። ለየት ያለ ፕራንክ ነው። ፈርቻለሁ ግን ያስፈርቶኛል ፕራንኩ። ደግሞ እያሟረትኩኝ እውነት እንዳይሆን እንጂ ምን ልላችሁ መሰላችሁ? የዛን ፕራንክ ምን ላደርገው መሰላችሁ? አሁን ሳሎን ያለው ባባን እየጫወተ ነው። ለምሳ መጥቶ ነው እና በዛው ለምን ፕራንክ አላደርገውም ብዬ አሰብኩኝ። ደግሞ ዩቲዩብ ላይ ጠፍቻለሁኝ፣ ጠፍተናል። ጠፋሽ እያላችሁ ነው። በጣም ማመሰግነው። ልምነት ሰሪም እየጠፋች ነው እያላችሁ ነው። ቲክቶክ ላይም እዚህ ላይም እየጠፋችሁ ነውና የኔ ውዶች፣ የኔ ተናፋቂዎች፣ ያው ታውቃላችሁ ብቻዬን ነኝ አሁን ላይ ሰው አላገኘሁም እስካሁን። እንግዲህ ለዛ ነው ከናታን ጋር ስለማይመቸኝ ነው። ከስራው ጋር ከናታን ጋር በቃ አይመችም ለመስራትም እና ለዛ ነው እንግዲህ መልካም ሰው አግኝቼ በሰፊው እመጣለሁ ብዬ አስባለሁ። ዛሬ ለየት ያለ ፕራንክ አምጥቼላችኋለሁ። ምን ይመስላችኋል? ይርጋ ዛሬ ይናደዳል ወይስ ደስ ይለዋል? አብረን የምናይ ይሆናል። ምን ልለው መሰላችሁ? እዚህ ጋር ናታንን ሳረግዝ ቼክ ያደረኩበት የእርግዝና እንትን መብያ እንደሚባለው ስሙን አላውቀውም። ቼክ ማድረግ ያለ ይኸው 2 መስመር ነው የሚታያችሁ። ናታንን ሳረግዝ ያየሁበት ነው እና አስቀምጬው ነበር። ይናት ሌል ፕራንክ ሰራበታለሁ ብዬ ቆይቷል። አስቀምጫት ነበር አጣልኩትም እና ዛሬ ይርጋን ምን እለዋለሁ መሰላችሁ? ባባዬ ገና 7 ወሩ ነው። ገና 7 ወሩ ነው። ሁለተኛ አረገዝኩ። ሁለተኛ እርጉዝ ነኝ ልለው ነው ብዬ አለቅሳለሁ። ሁለተኛ እርጉዝ ነኝ ብዬ አለቅሳለሁ። እስኪ ምን ይላል እንጠራውና እናሳየዋለን። ያምነኛል አያምነኝም አላውቅም። የምናሳየው ይሆናል። የ2 መስመር ስላለ ያምናል ብዬ አስባለሁ። እና እናለቃቅሳለን አብረን ማለት ነው። አሁን ውሃን አምጣና አይኔ ላይ ላርክ፣ ከዛ እጠራዋለሁኝ። እዚህ ጋር መጋረጃ አለ፣ በመጋረጃ ሸፉንኛ። ውሃ ስላላመጣሁ ቆይ ላምጣ። ይሄንን በኪሴ ላይ ያዘው። አይኔ ላይ ላረግ ነው። አልጋ ላይ ሆኜ ነው የቀረጽኩት በነገራችን ላይ። እንደዚህ ታደርጋላችሁ። ያለቀሳችሁ ለመምሰል አረግና ይኸው መስጠንባ ነው። እንዳይረግፍ እንጂ አረ እንደዚሁ ጠብቅ እንዳረግፍ እባክህ። ውይ ረገፈ። አይኑ ውስጥ ገባ። እንደዚህ ታርግና እየጋለጠ እያለቀስኩ ነው። ይርጋ ውዴ
ናማ ምን ትላለህ? በጣም ጨንቆኛል። ለምን ለመንገድ ነው የምትፈሪው? ምንድን ነው የሚያስጨንቅሽ? ምንድን ነው እንዴ? ደግሞ አልቅሰሻል? እንዴ ምን ሆነሽ ነው? እንደዚህ ስትሆኚ አይቼሽ አላውቅም። ምን ገጥሞሽ? ቤተሰብ ሰላም አለ? እነማ ደህና ናቸው? እና ምንድን ነው ምንድን ነው ምንድን ነው እና እርጉዝ ነኝ ማርያም እና ይሄን ያስጨነቀሽ ይሄን ያስጨነቀሽ ምንድን ነው? እና ደስ ይልሽ እኮ ነው የሚገባው። እና ምን ችግር አለው? ኧረ ውድዬ እና ደስ ይልሽ እኮ ነው የሚገባው። ምን ሆነሽ ነው? ሰው ምን ይለኛል ትያለሽ እንዴ? ምን ሆነሽ ነው? ምን ችግር አለ? ኧረ እናቴ ማርያም እንኳን ደስ ያለሽ። እና ባባ እህቱ ወንድም ሊያገኝ ምን ችግር አለ? እና ታዲያ ምንድን ነው የሚጨንቅሽ? ኧረ ውዴ ምን ሆነሽ ነው? አሁን በባባ እንዴት እንደተሰልሽ ያውቁሽ ምን ችግር አለ? እሰይ እንደውም አንድ ላይ ያድርጉና ከዛ አንዴ ፊት ትጀምሪያለሽ ትምህርት ሲገቡልሽ። ማርያምን እኔ ደስ ብሎኛል። ሲጀመር እኔ ስመኘው ስፈልገው የነበረው ማርያምን ስፈልገው የነበረው እናትዬ ነይ ትንሽ ደስ ልልሽ ነው የሚገባው። አንቺ ማለት ነው ባባ ትንሽ ስላስቸገረሽ ነው። እንደዛ እኮ ነው። ሁለት ሲሆኑ እኮ ራሱ እርስ በርስ ይጫወታሉ። ማርያምን አማት እሺ አንቺ ገና እንትና አንቺ ማሙ ለቃቅ ስላላደረገሽ ነው። ጠንካራ እኮ በቃ ስንት ሰባት ወር ሊሆነው እንዴ? አሁን ሰው ራሱ ሲሰማኝ ይለኛል። ገና ሰባት ወር አረገዘችበት ነው ሰው ራሱ ስለሰማ አገባሽ ሰው አንድ መሰደግሽ
ሰው ነው የሚያሳድግልሽ። በቃ ልጅ ማርያም ድዬ ደስ ይልሽ ነው የሚገባው። ያማታል። እዛ ጋር ካሜራ አለ። እና ምንድን ነው አሁን ፕራንክ ላይ ፕራንክ ነው። አይደለም እንደዚህ ያለ ፕራንክ ምን ሆነሽ ነው? ባባና ሳንሳራ ቼክ ያደረኩበት ነው። አስቀምጬው ነው እንዴ ነርቡዝ አይደለም አይደለም። እንደዚህ አይነት አለ ምን ደግሞ ለምን አለ ምን አለ እኔ እኮ ማለት አይ ሲጀመር አይ በቃ ይቅርታ። እሺ እንደዚህ አይነት ፍራግ አረ አይነፋ ማርያም አይነፋ እሺ ይቅርታ ይቅርታሽ ናቸው እንታረቅ ና ሶሪ ና ለምታረቅ ባባ ትምህርት ቤት ስገባ ሁለተኛው ልጅ እባክሽ እሺ ና 4 ዓመት ይሞላል። አገኝሻለሁ። ሰላም ቤተሰብ ደህና ናችሁ? ግን ምን ተሰማ? ኧረ እኔ የምሯን የመሰለኝ እግዚአብሔር እንደዚህ ግን አይደረግም። ይሄ ከባድ ነው፣ አይደረግም። ማርያም ደግሞ ለምን አለቀስሽ ብዬ ደግሞ ዋኔ ያራቆታ ይኔ ነው በቃ ሲጀመር እንዴት ይበላል። ቤተሰቦቻችን አግኝቼዋለሁ። እነርሱን ጠብቅ እያለኝ ነው። ባባ ለቀስ ሄዱ። በቃ ቻው እላቸዋለሁ። ሂድ። እሺ ሰብስክራይብ አድርጉ ቤተሰቦቻችን። እናያችሁ እኔ ምን ይላል ብዬ ነበረ። ደስ ብሎታል በጣም በዛራተው አትረሳም። ያቺ አትረሳም። በ7 ወር ገና አላጋገምኩም ሲጀመር ገና ነው እና እሱ ግን ደስ ብሎት ነበረ። እና ቤተሰቦቻችን ላይክ ሼር አድርጉልን። እንወዳችኋለን። ሰላም ሁኑልን። ባይ ባይ። ናታን አለቀሰ ሄደ። የእሱንም ቻው ልበልላችሁ። ቻው በሁለት እጄ ሰላም ሁኑ።